እድልዬን እንግዲህ በውሸት ወይዘሪት ሜላትና አክስቷ በውሸት እየወነጀሏት ልጅቷን ከቤት ለማስወጣት እንግዲህ የማያደርጉት ጥረት የለም። እሷም ደግሞ እዚህ ቤት ውስጥ መቆየት አልፈልግም፣ በቃ ቤኒ አዝናለሁኝ፣ አንተና ማሚ በጣም መልካሞች ናቸው፣ እነኚህ ግን እኔ ሊገሉኝ ነው፣ አልቆይም እዚህ ቤት ውስጥ ስትል እንግዲህ በት ሻንጣዋን ይዛ ስትሄድ ቢኒያም አትሄጂም ብሎ ጎትቶ እንግዲህ ወደ ቤት መልሳት። ታዲያ ወላጅ እናቱ ወይዘሮ ሮማን እንደሆነች በፍጹም አያውቅም። እድል ግን አውቃለች እሷ እናቱ እንደሆነች። ሜላት ተብዬዋም ታዲያ ቤኒን ተቀምቼማ በህይወት መኖር አልፈልግም፣ እችን ልጅ የሆነ ነገር አደርጋታለሁ፣ አክስቴ የሆነ ነገር ፍጠሪና እችን ልጅ ከዚህ ቤት ውስጥ መንቅረን እናስወጣት። እውነቴን ነው ምልሽ፣ እሷ እዚህ ቤት ካለች እኔ ሰላም በፍጹም አይኖረኝም፣ አውጭልኝ ከዚህ ከቤት ስትል እንግዲህ አታስቢ፣ በእኔ ጣዩ ሁሉንም የእሷን ነገር እንኳን አንቺ እኔ ለሰከንድ እዚህ ቤት ውስጥ እንድትቀመጥ አልፈልግም። ከዛ ወይዘሪት ሜላት እኔ ምልሽ አክስቴ ግን ልጅቷን ከዚህ በፊት ታውቂያት ነበር እንዲህ ስትላት አረኔ ታውቃታለሁ ብላ ምላሷ ሁሉ ተሳሰረ። እድልዬ ታዲያ የዋዛ አይደለችምና ክብሯን አስጠባቂ ጀግና ሴት ናት፣ የምሬን ነው። ስለዚህ እያንዳንዳቸውን እንግዲህ እያባረረች ዋጋቸውን እየሰጠችልኝ ትገኛለች ማለት ነው። እድልዬ ሳላደንቃት አላልፍም በዚህ አጋጣሚ ማለት ነው። ወይዘሮ ሮማን እንግዲህ ምን አይነት ክፉ ሴት እንደሆነች በዚሁ ነው የምትቀጥለው። በነገራችን ላይ ክፋቷ በዚሁ ነው የሚቀጥለው። ወይዘሮ ሮማን ገና ነው፣ ይሄ መጀመሪያው ነው። እሷ አሁን በዚሁ ትቀጥላለች፣ ልጅቷንም ስቃዩን ታበዛዋለች። ስለዚህ አላቅም፣ ወይዘሪት ገነትም ወላጅነቷ ማለት ልጅቷን እንግዲህ ልትረዳት አልቻለችም። አሁን ላይ ልክ እነሱ እንደ ጥፋተኛ እንደተበደሉ አድርገው ነው እያወሩ ያሉት ማለት ነው። እሷ ደግሞ ማሚ ዞር ብለሽ ጀርባሽን ተመልከቺ እያለቻት ነው ማለት ነው። እሷ ደግሞ ምንድን ነው እሱ እድልዬ የሆነው ነገር እኔ ምንም ሊገባኝ አልቻለም ስትል ማሚዬ ጀርባሽን ዞር ዞር በይ፣ ሜላትም ሆነች እቺ እህቴ የምትያዝ ሴትዮ ለአንቺ ጥሩ አመለካከት የላቸውም ሳስበው፣ እንዴት እንደዛ ልትይ ቻልሽ የኔ ልጅ ስትል አይ በቃ ማሚዬ የታየኝን ነገር ነው እየነገርኩሽ ያለሁት አለቻት። ከዛም እሺ የኔ ልጅ እንደውም ታውቂያለሽ ከሜላት ይልቅ አንቺ ነሽ ልጄ የምትመስኝ እኮ፣ ለምን እንደሆን አላውቅም፣ በቃ ልጄ ነው የምትመስኝ። አንቺስ እንደ እናትሽ አታየኝም እንዴ? ኧረ አንቺ ለእኔ ከእናትም በላይ ነሽ። እናቴ እኔ ትምህርት ቤት ሄዳለሁ፣ ከትምህርት ቤት ደብተሬን ይዤ ጉልት ሄዳለሁ፣ ከዛ ከእናቴ ጋር ወደ ቤት እንመለሳለን። አባትሽስ? አባቴን አላውቀውም፣ አባት የለኝም አለች። ከዛም እናትሽስ ስትል እናቴማ አለችና እንባ ተናነቃት። እሷ ሳትወልደኝ እንደዚህ ተንከባከበችኝ፣ ብትወልደኝማ ምን እንደምታደርግልኝ ሳስበው ውስጤን በጣም ይከፋዋል። ማለት አልወለደችሽም እንዴ? አዎ ማሚዬ፣ ታሪኩ ግን ብዙ ነው፣ አሁን ልነግርሽ አልችልም ብላ እንግዲህ ድልዬ እንባ እየተናነቃት ከዛ በኋላ እንግዲህ ዛሬ ነገ እያለች እቺ ሴትዮ ልጅቷን ጠምዳ ይዛታለች እንደ ጀርባ ቅማል። ስለዚህ እችን ሰው ዋጋዋንማ መስጠት አለብኝ እንጂ ዝም ብዬ መቀመጥ አልፈልግም። እችን ልጅ ከዚህ ቤት መንቅሬ ካላስወጣዋት እኔ ሮማን አይደለሁም። እሷ እዚህ እያለች እኔ ሰላም አላገኝም። እኔ እምልሽ ቆይ አንቺ ቤት የለሽም እንዴ? በቃ ደበርሽን፣ ሂጂልን፣ አስጠላሽን ሲላት የምር በጣም ነው የገረመኝ ቢኒ ማለት ነው። እናት መሆኗን ያወቀች ቀን ራሱ አንቅሮ ነው የተፋት። ለምን አልተንከባከባችሁም? ልጇን ወስዳ ጣለችው እንጂ ምንም ያደረገችለት ነገር የለም ማለት ነው። ስለዚህ ከዚህ በኋላ እንግዲህ ምንም ማድረግ አይቻልም ማለት ነው። እውነታው ይሄ ነው። መረረም አልመረራትም ከዚህ በኋላ እውነታውን አምና መቀበል ነው ያለባት ብዬ ተስፋ አደርጋለሁ። ምክንያቱም ልጅቷ ላይ ያለ ኃጢአቷ ብዙ ነገር እያደረገቻት ነው ያለችው። ለምን እኔ እንጃ ምን እንደምላችሁ አላውቅም፣ ምን አድርጊ እንደምትላት ራሱ። ከዛ እናንተ ቆይ ምንድን ናችሁ? ምን አድርጊ ነው የምትሉኝ? ለምንድን ነው የምታሰቃዩኝ? እናንተ ጠላት ናችሁ እንዴ? ቆይ ምንድን ነው ችግራችሁ ስትል እንግዲህ ከዛ በኋላ ልኳን ነገረቻቸው። ከዛም እንግዲህ አይ
ምንም ያደረግሽን ነገር የለም። በቃ ተውኝ እንዴ ከህይወቴ ውስጥ ውጡልኝ ልኖርበት አለቻቸው። ከዛ በኋላ አይ እንደዛማ አይሆንም፣ ዝም ብሎ ከሰው ህይወት ውስጥ ይወጣል እንዴ? ተሰሚኛለሽ ወይዘሮ ሮማን ብንከባበር ይሻላል ብዬ ነው እንጂ መከባበር ከጠላልሽ የውልሽ ከባድ ችግር እንደምትፈጥሪ እንዳዘነጊ አለቻት። ከዛ አንቺ እኔ ነው እንደዚህ ያስፈራራሽኝ ያለሽው እንዴ ስትላት፣ አዎ አንቺን። ምን ነው ይሄማ በትንሹ ነው ያስፈራራውሽ። ስለዚህ አርፌ አልቀመጥም የምትይ ከሆነ እውነቴን ነው ምልሽ የተፈጠርሽበትን ቀን እንድትጠይ አደርግሻለሁ አለቻት። ከዛም በስተ መጨረሻ እንግዲህ ወይዘሮ ገነት ሂጅና ይቅርታ ጠይቂያት፣ አለበለዚያ እዚህ ቤት በፍጹም እንዳታያት፣ ይቅርታ ብትጠይቂያትም እዚህ ቤት ውስጥ እላይሽ አልፈልግም አለቻት። ለአንድ ተራ ገረድ ብለሽ እኔ እህትሽን ከቤት ልታባረሪ ነው እንዴ? አዎ እሷ ለእኔ ከምንም በላይ ናት። ስለዚህ ብንከባበር ይሻላል። ክብር ከወደደልሽ፣ ክብር የማይወደልሽ ከሆነ ደግሞ እማደርገውን እኔ ራሴ አውቃለሁ ስትል እንግዲህ ተናገረቻት ማለት ነው። ከዛ በኋላ እንግዲህ በጣም ተናደደች ወይዘሪት። በጣም ነበር የተናደደችው ማለት ነው። ምክንያቱም ያሰበችው ነገር እየተሳካላት ስላልሆነ። ለምን አሁን እቺ ልጅቷ የገነት ልጅ መሆኗን አውቃለች ወይዘሪት ሮማን ማለት ነው። እብስት ማነው እድልን የሜላት ልጅ መሆኗን የገነት ልጅ መሆኗን አውቃለች። ስለዚህ ይሄ ነገር ከታወቀብኝ ጉድ አሰቃይሻለሁ ብላታለች። በነገራችን ላይ ስቃይሽን ነው የማበዛው ብላታለች። ስለዚህ ልጅቷ መጠንቀቅ አለባት ብዬ ነው የማስበው። አለበለዛ መከራዋን ስታበላት ነው የምትኖረው ማለት ነው ወይዘሪት ሮማን እድልም ደግሞ እስቲ ምን እንደምታደርግኝ አይሻለሁ። ፉከራ ብቻ እመኝኝ፣ እኔ ራሴ ዋጋ አስከፍልሻለሁ፣ ትሰሚኛለሽ አለቻት። ከዛ በኋላ እንዴት ነው የተናናቅነው? አንቺ እኔና አንቺ እኮ በጣም ተናንቀናል። ብትከበሪ ይሻልሻል። እምቢ ካልሽ ግን እምቢ ካልሽ ምን ልታመጪ ስትላት እንግዲህ እድልዬ ጀበናውን ይዛ ተነሳች። ከዛ በኋላ በጣም ነበር የደነገጠችው ማለት ነው። እና እንግዲህ ከዚህ በኋላ ምን እንደሚፈጠር ምንም የማውቀው ጉዳይ የለም ማለት ነው። ስለዚህ ብቻ ከባድ ነው በእውነት። እኔ እንጃ ምን ብዬ ልንገራችሁ። የሰው ልጅ ተንኮል በዚህ ደረጃ እንደዚህ ነውር ነው። እንደዚህም አይደረግም። ዞሮ እንግዲህ ወይዘሪት ሮማን ያው ጉዳይ የሚጋለጥበት ጊዜ ደርሷል ማለት ነው ከዚህ በኋላ እና እንግዲህ አላቅም። ታዲያ እድልዬ አሁን ከዚህ በኋላ ምን እንደማደርጋት እኔ ያውቃለሁ፣ እመኑኝ ዋጋ አስከፍላታለሁ እያለች ነው ማለት ነው። ለምን እዚህ ቤት ውስጥ የምትቆይ ከሆነ ከዚህ ቤት ውስጥ የማትወኝ ከሆነ ራሴ ምን እንደማደርግ ስቃይሽን አበዛዋለሁ እያለች እድል ላይ እየዛተችባት ነው። እስቲ ምን እንደምታመጪ እናያለን፣ ታያለሽ። እኔም ደግሞ ከዚህ ቤት የትም አልሄድም። እንደውም ሀሳቤን ቀይሬያለሁ። የትም አልሄድም ለእናንተ ብዬ። ከዛ በኋላ እንግዲህ እድል ለምንድን ነው በጸባይ የማትሄጂው? አልሄድም አልኩሽ እኮ። አንቺም ጥገኛ አይደለሽ እንዴ? ለምን አትሄጂም? አንቺ ራስሽ ወደ ቤትሽ ሂጂ። ምን ትሰሪያለሽ እዚህ አለቻት። ከዛ በኋላ ጭራሽ እኔንም ከዚህ ቤት ልታበሪኝ ትፈልጊያለሽ እንዴ? አዎ፣ ክብሩን የማይወድ እንግዲህ ሰው እንደዚህ ነው። ክብርሽን ብትወጂ ኖሮ እንደዚህ አትሆኝም ነበረ። ስለዚህ ምንም ልረዳሽ አልችልም፣ ትሰቢኛለሽ ስትል እንግዲህ መናገር ያለባትን ነገር ተናገረች ማለት ነው። ከዛ በኋላ እቺ ባቄላ ያደረች እንደው አትቆረጠምም አሉ። ጭራሽ እኔን እንደዚህ ተናገረችኝ እቺ የማትረባ ስትል እንግዲህ ወይዘሮ ሮማን በይ አሁን ሂጂና ለእድል ይቅርታ ጠይቂያት፣ አለበለዛ ዓይንሽን ማየት አልፈልግም። እንዴት? ቆይ እኔ እህትሽን አንዲት ሰራተኛ እሷ ናት እንጂ መታ እኔን ይቅርታ መጠየቅ ያለባት እኔ ነኝ እንዴ? ጥፋተኛው አንቺ ስለሆንሽ እሷም ካጠፋች ይቅርታ ትጠይቅሻለች።
ግን እሷ እንዳወራችሁ እናንተ ናችሁ ጥፋተኛ። ስለዚህ የጠፋ ሰው ነው አይደለ ይቅርታ የሚጠይቀው? በይ ሂጂ ይቅርታ ጠይቂያት። እውነት በጣም ትገርሚያለሽ። ለአንድ ዛሬ ለመጣች ተራ ሰራተኛ ብለሽ እኔ እህትሽን እንደዚህ በመናገርሽ ጨርሻለሁ። ተናገርኩ እንግዲህ ሂጂ አልኩሽ ሂጂ አለቻት። ከዛም በጣም ደነገጠችና እንግዲህ እየሮጠች ሄደች ማለት ነው። ምን አይነት እኔ እንጃ ምን ልበላችሁ የጭካኔ ጥግ ነውና ልጅቷ ኧረ እቺ ወይዘሮ ሮማን ያው ጉዷ ይጋለጣል በቅርቡ ማለት ነው። እመኑኝ ዋጋዋን ታገኛለች። ስለዚህ ከዚህ በኋላ እንግዲህ ለሚመጣባት ነገር በሙሉ እስቲ አብረን የምናየው ይሆናል ማለት ነው። ብቻ አላቅም። ስለዚህ እንግዲህ ወይዘሪት ሮማን በጣም ነበረ የተናደደችው፣ በጣም ከምነግራችሁ በላይ ማለት ነው። ምክንያቱም እድል ከዛ ቤት እንድትወጣ ብቻ ነው የምትፈልገው። እዛ ቤት ውስጥ እድል እንድትኖር አትፈልግም ጨርሶ ማለት ነው። እሷ ከዛ ቤት ወጥታ በቃ ሴትየዋን እንደፈለገው ሊያሽከረክሩ በሀብት ንብረቷ ሊጫወቱ ማለት ነው። እና ያ ነገር ደግሞ አልተሳካላቸውም። ገባችሁ? ያ ነገር ስላልተሳካላት ብቻ በጣም ተናደደች። ይሄንን ነገርማ እችን ልጅ ዘዴ ፈጥሬ ከዚህ ቤት ውስጥ ወልቄ ማውጣት አለብኝ እንጂ እሷ እዚህ ቤት ውስጥ እያለች ነገሮችን ማሳካት አልቻልኩም እያለች ነው ማለት ነው። ስለዚህ ብቻ ከባድ ነው የምር። አንዳንዴ ሰው ቤትና እንዴት እንደሚመጣ አታውቁትምና ዞሮ እንግዲህ እድልዬ አልሄደችም። ቢኒ ደርሶላታል ማለት ነው። የትም አትሄጂም ከዚህ ቤት ውስጥ እነሱ ይወጣሉ። መውጣትም ካለባቸው ቢኒ ለእኔ ብለህ ዋጋ መክፈል የለብህም በቃ ተው ስትለው አልተውም። የምሬ ነው። ባንቺ ከመጡብኝ ያለ ሰላም፣ እንዴት ናችሁ? ደህና ናችሁ ወይ?